ነፍሴንም እስከ እንዴት ዋልሽ ምናምን ብለህ ሳመኝ። ካልቻልክበት ደግሞ እኔ ላስተምርክ። እናድራለን ፏ እንላለን። ቡዬ ያ ሁሉ ከጎኔ ቆሜ ከጎኔ ሁኚ ስትል የነበረው ሀሳብ ወዴት ገብቶ ነው ዛሬ ንጭንጭ የምትለው? ከሌላ ሴት ጋር ተኝተ አንተ የለኝ የሚሰሰት ነፍሴንም እስከ መስጠት። ሀይሚዬ ብሩክን ለማስደሰት የሄድሽበት ርቀት ለስንት ቀን ነው? አላማረኝም ይሄ ነገር። በፍቅር ስም ቃል ገባለሁ ዘላለሜን እወድሃለሁ። ቡቡ ቅድም ጥሏት የሄደው ፍቅረኛው አሁን ላይ ዘላለም ላንተ ኖርልሃለሁ ስትለው በቃ ማመን አቅቶት የለም ህልም ውስጥ ነው ያለው። ቡቡዬ ምን ልታደርጊ ነው? ነገሪ በቃ ልተኛሽ። ደስ ሲልሽ ትገለባበጣላችሁ። ዛራችሁ በሁለተኛ ቀን ነው በሶስተኛ ቀን ልክ አለባበሷ እንዲህ አድርጋ ነበር የመጣችሁ ቲሸርቷን። እመኑኝ ሀይሚ እርጉዝ ነኝ ካላለችው ብሩክን ካላጨለለችው ታያላችሁ። ምንድነው ጥሩ የፍቅር ጊዜ ከመሬት ተነስተ አንተ ካልጠጣህ እኔ ውጪልኝ እኮ ተረጋጋ። ግን ቁጭ በል። እኔ ዋው ጎበዝ ቅመማ ሳላደንቅሽ አላልፍም ማለት ክወናሽን ኦ ማይ ጋድ ተጀምሮ እስኪያልቅ ድረስ ያለው በጣም እንጃ። የዛሬውን አለማድነቅ እውነት ንፉግነት ነው። ይመቸሽ ቅመሙ። አይደለም ግዴታ ነው። እኔ ያስገድድሽ አይደለም። እንጀራ ቀርቦ ብላት ብላ ተብሎ ብላት ብላ እየተባለ የሚደረደሩትን ጎንደሬ መሰለብኝ ዛሬ። ጎንደሬ ይቅርታ ቅር እንዳያላቸው ያው መግደርደር ባህላችን ስለሆነ ብዬ ነው። ከፈል ዋጋ ነው የከፈልኩት። ባሬንም ሳመኝ እንዴ ምን ሆነክ ነው ሳምክ? ይሄ ሁሉ መስዋዕትነት ተከፍሎልህ ማለት ነው። በእርግጥ ሀይሚ ምን እንዳሰበች አላቅም፣ የሚያውቀው እሱ ነው። ግን ማለት ነው ኦ ማይ ጋድ ነው የሚያስብለው የዛሬ ቪዲዮ። እግሬን አመመኝ። ሳማ ጉዳይ በቃ እዩ እንኳን ባትኖር እንድሰማ አይነት አድርጋ ነው የሳመችው ማለት ነው። እዩ እንዲሰማት ቪዲዮውን ስታየው ራሱ እንዲሰማት ማለት ነው። ሲቀጥል ደግሞ ዘፈኑ ራሱ ኦ ማይ ጋድ ሮማንቲክ ነው ዛሬ። በዚህ አጋጣሚ ትናንትና ማለት ነው አንድ የሆነ ተለቅ ያሉ አይዱ ነው ልጅ ስትላት ነበር ብቻ ግን ማለት ነው። እኔ በእንትን አላየኋቸው የእነሱን ፕሮፋይል አድርገው ስለሆነ በወሬ ደረጃ ግን ትልቅ ትመስላለች በነገራችን ላይ ማለት ነው። በዚህ አጋጣሚ ይሄን ቪዲዮም ከሰማሽው ምንም ችግር የለውም። ያኔ አላየሁም ፌስ አላየሁም። ትናንት ወይን ይዛ ስትል ነበር ግን ወይን የሚያዝበትና የማይያዝበትን ቦታ ዛሬ ሰርታው መጣች እኮ እናንተ ጉር ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ አዳዲስ ሀሳብ አስተያየት ብጽፉ በኮመንት እንደምታዩት ሀይሚሻ የታደሰ ልጅ ዛሬ እንግዲህ የቲክታከሮችን አይዲያ ነው ይዛልን የመጣችሁ ማለት ነው። ምክንያቱም እዚህ ክፍል ውስጥ ሮማንቲክ አርጋ ብትጠብቀው ብሩክን ምን አይነት ስሜት ይሰማዋል ብናየው ብለው ትናንትና ሲሉ ነበረ። ሐረካቷ በጣም ተመችቶናል እያሉ ነበረ። እንደምታዩት እንግዲህ ዛሬ ወይኑን ለስንት ጊዜ ቁጭ ብድግ ችርስ እያደረጋችሁ አንድ ጊዜ እንኳን ማለት ነው ምን አለ ችርስ አድርገላት ባጠጣ እንኳን ቀመስ ብታደርግ ምን አለ ቡቡዬ። በርግጥ የተሰጠ ካራክተር ሊሆን ይችላል ግን አንዴ እንኳን አንድ ለሞራል የሚባል ነገር እኮ አለ። አንዳንዴ ችርስ ተብሎ በቃ ባይጠጣም እንኳን በቃ ቢደብርህም እንኳን አኩርፈህ እኮ ነው አኩርፈህ ደብሮህ በቃ አለ አይደለ የሆነ እሷን ሞራሏን ለመጠበቅ የሚባል ነገር ግትር ብለህ ቀረህ እኮ ቡቡዬ። እንዴ ተው እንጂ እንዴ እየተሳሰብን አንዳንዴ ምን ተሳሰብ ተጀምሮ እስኪያልቅ ድረስ ውጭልኝ በማለት ጨረሰው እኮ ቡቡ። አረ ወይኔ ጉዴ! እኔ እንደው አንዳንዴ ያስቀኛል የብሩ ካራክተር ማለት ነው። ልጆቹን ይጠራና ማለት ነው ሊናገራቸው ያስበውን ሳይናገራቸው የሆነ ነገር ይባባላሉ። በቃ ሂጅልኝ፣ ውጭልኝ፣ ወይ ልውጣልሽ ይባባላሉ። ከዛ ጥሎ ይሄዳል። ዛሬም መጣ ቅመሟ። እስካሁን አልሄድሽም? ምን ትሰሪያለሽ? ሩሜ ውስጥ እኔ ላርፍ ነው ልተኛ ነው የመጣሁት። ስለዚህ ሂጅልኝ፣ ነይ ልሸኝሽ አለ። ከዛ እሷ ደግሞ እናቴ የሌለ ሮማንቲክ አርጋ ጠበቀችው እና አለባበሷ ምናምን አላማረኝም። እዩ እንዲህ አርጋ ነበር የሆነ ሰዓት ላይ ትዝ የሚላችሁ ከሆነ ማለት ነው። ብሩኬ ቀይ ጃኬት ለብሶ የተሰራው ቪዲዮ ላይ ሆዷ እንዲህ ስታስተካክል ነው እኛ ያወቅንባት። በማግስተኛው ቀን እርጉዝ ነኝ ብላ ትመጣለች አለን። እርጉዝ ነኝ ብላ መጣች። አሁንም ትናንትና ሀይሚዬ
እዚህ ቦታ ላይ ወይን ብትይዝ ምናምን ብላችሁ ነበር ትላንትና። ዛሬ እናቴ ዲኮራን ቀጭ አድርጋ አልመጣችም። ከዛ ግን ከተኛሽ በኋላ ግን ብሩክ ይመጣል በእርግጠኝነት። ከዛ በኋላ ደግሞ አንቺ እኔ የዛን ቀን ተኝቼ ነበረ ተመልሰ መተህ ይዘኸኛል ትላለች። ከዛ አረገዝኩ ትላለች። ከዛ በቃ ይሄ የዩ ልጅ እስከሚወለድ ድረስ በሃይሚ ደግሞ ፍዳችን እናያለን። ገና ቤተሰብ ዛሬ የሰራችው ሲስተም እውነት ዛሬ በቀል ነው ያደረገችው። ፍቅር ሳይሆን በቀል ነው ያደረገችው። እና ብሩክ እሷ ተኝታለች ኦልሬዲ። በዛ በተኛሁበት መተ ነበር ብትለው ምንም የሚያወራው ወሬ የለም። ቢያንስ መረጃ ይዛለች እዚህ ቦታ ላይ። እዩ እኮ አለምንም መረጃ ናት። እዩ እንኳን አረገዝኩ ብላ አለምንም መረጃ እሷን ትሬት ሊያረጋት ጊዜ እየሰጣት ነው፣ እዩን ማለት ነው። ሶ ሃይሚ ደግሞ አሁን እኔ ደግሞ እስቲ ብላ ማለት ነው በተራዋ ቡቡ ልታስለቅስ ነው አሁን የመጣች። ምንም ማድረግ አንችልም፣ እናያለን፣ እንፈርዳለን ቤተሰብ እውነት የምሬን ነው። አሁን የሆነ ቪዲዮ ተሰራ በኋላ ሃይሚ አረገዝኩ ብላ ካልመጣች ታያላችሁ፣ ወይም ቪዲዮ ካልተቋረጠ በስተቀር ማለት ነው። ምክንያቱም መበቀል ፈልጋለች። በደንብ ነው ያየኋት እኔ ዛሬ ማለት ነው። እሱ ደግሞ ምንም አልገባውም፣ እንዳየሁት ከሆነ ምንም አልገባውም። የሆነ ትንሽ ፍንጭ እንኳን አልሰጣትም ማለት ነው። ምክንያቱም የሆነ እንጠጣ እንዝናና ምናምን በቃ ብዙ ነገር ስትለው እሱ ውጭልኝ ላይ ሙድ ብቻ እንዳለ ቪዲዮን ጨረሰው። አንድ ጊዜ እንኳን ማለት አሁን እንደዚህ አይነት ነገር እሷ እንዲህ አይነት አይዲያ ውስጥ እንኳን ሆና ቢሆን የሆነ ሰዓት እንኳን እሺ በቃ ብሎ የሆነ እንደ ሼም ማለት ነው ቀመስ ቢያደርግላት ጥሩ ነበረ። አይጠጣም፣ መጠጡን እኮ መጠጣ አይጠጣም። ኦኬ ግን ዝም ብሎ አላ ችርስ ብላ ስትሰጠው ስለምነው እንደዛ ቁጭ ብድግ ስታደርገው ምናምን አንድ ጊዜ እንኳን በቃ እሺ ብለህ መቀበል ነበረብን። ቡቡ ድርቅ ብለህ ትቀራለህ። ብቻ ይገርማል። ምን አይነት ካራክተር እንደሆነ ባላቅም ግን አንድ ጊዜ ቢቀምስላት ጥሩ ነበር። ኤኒዌይስ ሃይሚ ያሰበችው እንደዛ ነው። ታያላችሁ ከሆነ ጊዜ በኋላ በቃ እያቅለሸለሸኝ ነው እያመመኝ ነው ምናምን ትላለች። ብሩክ አለማየሁ ጦስካት። ከዛ በኋላ ማለት ነው እዩን እንከባከባለሁ እርጉዝ ናት እያልክ እዩን አሁን ምንም እያደረካት አይደለ። ከዛ ሃይሚ ደግሞ እኔ እርጉዝ ሆኜ እንዴት ሊያደርገኝ ነው ማየት አለብኝ ብላም ዞራ መታላለች። አስብበት። ታያላችሁ እንደው ነገ ማለት ነው ፍቅሬን አሳልፌ አልሰጥም። ለተመልካች የመለሰችው ነገር ደግሞ ያው በእንደዚህ አይነት ነገር ላይ ማለት ጸብ ላይ በፍቅርና በጸብ መካከል መገፋት ይኖራል፣ መሰደብ ይኖራል፣ መጥፎ ቃል ይኖራል። እናንተ ግን ሊሰማችሁ አይገባም። እንደዛ አይነት መልስም ለተመልካችም ለእናንተ ምን ያስተማራችሁ ባይዘው ማለት ነው። ምክንያቱም እሷ አሁን ብሩኬ የሆነ ቃል ሲናገር እንዲህ ለምን ይላታል እንዲህ ምናምን የምትሉትን ሰዎች መልስ ነው የሰጠቻችሁ። እነሱ እዚህ ጋር ስራ ስለሆነ የያዙት እናንተ እኔም ብሩክ ስለሚናገረኝ እናንተ ለምን ትናደዳላችሁ እንደማለት ነገር ነው። ምክንያቱም ለፍቅር ሲባል መገፋትን መሰደብን ቢኖር ግዴታ ነው ብላለች። ኤግዛክትሊ ስማርት እኮ ናት። እኔ እኮ አንዳንድ ጊዜ ሃይሚ በቃ እንደውም ከዛ ይሄ ውሻ ምናምን ከሚለው ነገር ውስጥ ወጥሽ ይሄን ነገር ስትሰሪ ነው አንቺ የሚያምርብሽ። በቃ ጨዋ ሴት ዛሬ ያደረገችው ነገር ማለት ነው እንዳለ ለብሩክ ሴራ ነው የተጠመጠመልህ። እንደዚህ ማለት ነው እንደዚህ የማይፈታ ገመድ ነው የተቋጠረልህ ዛሬ። ጠብቁ ቤተሰብ እንዳትረሱ፣ ቪዲዮ እንድታስታውሱ እሺ። ዛሬ የተሰራውን ሴራ እንድታስታውሱ ከሆነ ሳምንት ወይ 3 የሆነ ጊዜ ብቻ ከሆነ ጊዜ በኋላ ብቻ ግን ሃይሚ እንደዚህ አይነት ነገር እዛ እንደምመጣ ታውቃላችሁ። ወይም ይሄ ቪዲዮ በመሃል ብቻ በሆነ ፓርት ብቻ ከብሩኬ እርጉዝ ነኝ በዚች ቀን ካላለች እኔ ሲስ አይደለሁም። ለምን ለእውነተኛው አይደለም እያልኳቸው ያለሁት። መጀመሪያ አዳምጡ ቪዲዮዬን። ሃይሚን ነው ያላችሁ። ሃይሚ አሁን ለምን እሷ አሁን ሃይሚ ጨዋታ እየተጫወተች ያለችው ኢየሩስ እያደረገች ያለችው ነው እንዳለ ካለባበስ ጀምራችሁ እስከ ሙሉ ነገር ይሄ ወይን ምናምን እሷ መኝታ ቤት አላሳየችም። እሷ ግን እያሳየች በተግባር አሳይቼ እኔ እንደዩ እርጉዝ ነኝ ብለው እሺ ምንድነው የሚያደርገውን ነገር እየፈተነችው ነው ብሩክን ማለት ነው። በቃ ይሄን ነገር እንዴት በምንድነው ያደረገው? እንዴት ሆኖ ነው ከኔ መናተ ነው ምናምን ብቻ ብዙ ነገር ይሄ ነገር ለብሩኬ ከዚች ሴት ጋር ያለው ነገር መፈተኛ እና እሷም ደግሞ ከሆነ ጊዜ በኋላ እርጉዝ ነኝ ስትለው ምን እንደሚሰማው ስሜቱን ማየት ፈልጋለች። እመኑኝ ታያላችሁ በኋላ ላይ ማለት ነው። እና ሮማንቲኳ በጣም ነው የተመቸኝ፣ በጣም ከምላችሁ በላይ ሁላችሁ ማለት ነው ከባላችሁ ጋር ግብ ከመያዝ ወይም ደግሞ ጊዜ ስጠኝ ከማለት እየተናደዳችሁ ንዴታችሁን ዋጣ አድርጋችሁት ያንን ሰው ማጣት ካልፈለጋችሁ
የሆነ ጊዜ ላይ ያ ነገር መስተካከሉ አይቀርም። ግን እስኪስተካከል ድረስ የእናንተን ንቀት፣ የእናንተን ኩራት፣ የእናንተን ትዕቢት፣ የእናንተን ይሄ የማይረባ ንግግር ከማራመድ ማለት ነው ልክ እንደዚህ አይነት ሙድ በቃ እኔ የምፈልገው ሙድ እንደዚህ ነበረ። ልክ ማለት እነ ሃይሚና ብሩኬ ሲጣሉም ብቻ ሳይሆን ኖርማሊ ግን አሁን ዛሬ ሃይሚ የሰራችው ለበቀል እንዲመቻት ነው የሰራችው። ግን ደግሞ እናንተ በፍቅረኛሞች መካከል እንደዚህ አይነት ጸብ ሲፈጠር ወንድ ልጅ ውጣ ሴት ልጅ ውጪ ከማለት በእንደዚህ አይነት ሙድ አሁን ብሩኬ ያው አላቅም ካራክተሩ ምናምን ተሰጥቶ ስለሆነ ነው እንጂ አንድ ፍቅረኛ ይሄን ያህል እንደዚህ ማለት ይሄን ነገር ስላደረገች ሳይሆን አንድ ሴት አንድ ፍቅረኛችሁ ወይም ወንድም ሆነ ሴት የሆነ እንደዚህ ዲኮርም አደረገም አላደረገም ከዛ ከነበረበት ቦታ ተቀይሮ ተጸጽቶ እናንተን እንዲህ አርጌህ ነው እንደዚህ ይቅርታ ከጠየቀ በቃ ያንን ስተቱን አውቋል። ስተቱን እስካወቀ ድረስ ይቅርታ መቀበል አለባችሁ። ግን ብሩኬ አሁን ዛሬ ስተቱንም አልተቀበረም። እሷ እንድትወጣ ብቻ የሚፈልገው ሳመኝ ስትለው ይስማታል። ከዛ ሂጂ ይላታል። እንትን ማለት ነው ሂጂ የሆነ ብድር የመጣች ምንድነው የሚባል ተረት አለ። እንደዛ የሆነ አይና ሂጂ አይባልም እኮ ብላ እንኳን ዝም ብለህ አታያትም። በፍቅር ማለት በፍቅርም ሆነ በጥላቻ አይን ማለት ነው ስማት በቃ ማየት ዝም ብለህ ማየት በቃ አለ አይደለ? ዝም ብለህ ሂጂ ለምን ትላለህ? ቆይ ግርም እኮ ነው የሚለኝ እኔ። ምን አይነት ካራክተር ነው? የሚያስጠላ ካራክተር የምሬን ነው እንዴ! አንዴ ሂጂ ሁለቴ ሂጂ ኧረ አይባልም እንደዛ። ኧረ ብሩኬ እያሳቀኝ ነው አለ እግዚአብሔር እንዴ! ኧረ ተበልተሃል የምሬን ነው እንዴ! ነቃ በል እንጂ ምን አስበህ ነው? ብቻ ለማንኛውም እዩ ይሄን ቪዲዮ ስታይ ምን እንደሚሰማት ያው ነገ መጠበቅ ነው እንግዲህ። እኛ 20 ቪዲዮ ይመጣልናል፣ 20 ደቂቃ ቪዲዮ ይመጣልናል። በዚህው ስንት ነገር ርቀን አስበን አባስተን ደምረን በቃ ወደ 200 ምናምን ሺህ ሰብስክራይበር አላቸው። የነሱን ሁሉ ኮሜንት የነሱን ሁሉ አዳምጠን ስናስበው እውነት ይሆን እንዴ ያልን እኛ ስንቱን በጭንቅላታችን እንቀበላለን። እና ብሩኬ ግን ይቺን 20 ደቂቃ የመሰላቸውን ቪዲዮ ጣሽ ያረጋሉ። ከዛ በኋላ በቃ አለቀ። ፔንሲዮን የሚሰሩት ደግሞ ቤተሰቦች አሁን ገባኝ። ፔንሲዮን የሚሰሩት ለመሰላችሁ ቡታጀራ ላይ በጣም ትንንሽ ዩቲዩበሮች አሉና የሚቀርጹበት ቦታ እያሯሯጡ ነው የሚቀርጿቸውና የሆኑ የሚሰሩትን ስራ ያበላሹባቸዋል። ግዴታ ፔንሲዮን ውስጥ የሆኑበት ምክንያት ለዛ ነው። ከቅርብ የሆኑ ከራሳቸው ሰው ነው የሰማሁት እኔ ማለት ለምን ፔንሲዮን ውስጥ ይሰራሉ የሚለውን ነገር መመለስ ፈልጌ ነው። እና ብዙዎቻችሁም ያው ልታቁም ትችላላችሁ አይዶን ነው። ግን የሚሰሩት ይሄን ነገር ብቻ ግን ፔንሲዮን ውስጥ በጣም እዛ ያሉ ዩቲዩበሮች ሃይሚንም ብሩኬንም በጣም ይፈልጓቸዋል። በጣም በቃ ሲያዩዋቸውም ለመቅረጽ የሚያውቋቸውም ደግሞ ተገናኝተው ለመቅረጽ ለዛ ነው። ለማንኛውም ሃይሚሻ የዛሬው ሮማንቲክ ይመቻል። ብሩኬ ግን አስብበት እቺ የዛሬ ቪዲዮ ተሰራቸዋል ማለት ነው። ባይ